የምትመለከቷቸው የብራና መጽሐፍት ናቸው። ከላይ ነገረ ማርያም አለ። ከዚህ ደግሞ ማህሌተ ጽጌ በብራና የተጻፉ ጥንታውያን መጽሐፍት ናቸው ማለት ነው። ከታች ደግሞ ሻንጣዎች ናቸው። ከቆዳ የተሰሩ ሻንጣዎች ናቸው። በእቴጌይቱ ጊዜ የሚጠቀሙበት የነበረ ማለት ነው። እንዲሁ ከዚህ አካባቢውን ደግሞ ጥንታዊ አትሮንስ ነው። የእንጨት አገልግል አለ እዚህ በእንጨት ሙሉ ማለት ነው። ይሁ እንግዲህ ያቀራረጹ እንዴት እንደሆነ በጣም ነው የሚገርመው። ከእንጨት እንደዚህ ተቀርጾ የተሰራ አገልግል ማለት ነው። ሶስታቸው አጽም የሚገኝበት ሳጥን ጥንታዊ ሳጥን ነው። ጎንደር ከ44 ውስጥ አንዷ የሆነችው በእቴጌ ምንትዋብ የተሰራችው ብቸኛዋ ቤተክርስቲያን ነች። እንግዲህ በዚህ ቤተክርስቲያን ውስጥ በጣም ብዙ ታሪክ አለ። ሁላችሁም እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ ተከተሉኝ። እቺ ቤተክርስቲያን እንግዲህ በ1733 ዓመተ ምህረት በእቴጌ ምንትዋብ በተባሉት የጎንደር ንግስት ብቸኛዋ በንግስቲቱ የተሰራችው ቁስቋም ቤተክርስቲያን ነች። እንግዲህ በ1733 ዓመተ ምህረት የተሰራችበት ዋነኛው ምክንያት እቴጌ ምንትዋብ እንግዲህ ግልጽ ባልሆነ መንገድ የባላቸውን ወንድም አግብተው እንደነበረ ይነገራል ማለት ነው። ታዲያ ቋረኛው ኢያሱ ልጃቸውና ሌሎችም ካህናቱ ሊቃውንቱ እንዲሁም ደግሞ ምእመናኑ የጎንደር ምእመናን ሲያወግዟቸው እሳቸውም በቃ ይሄን ከተገነዘቡ በኋላ እንዲያውም ይሄ ዓለም ለኔ በቃኝ ምን ያደርግልኛል ይሄን ዓለም ትቼ እመቤታችን ቅድስት ድንግል ማርያም ሄሮድስ ልጇን ሊገለው ባሳደደባት ሰዓት ብቻዋን ተሰዳ የተቀመጠችባትን ቁስቋም ተራራን ቁስቋም ገዳምን በማስታወስ ቤተክርስቲያን ሰርቼ ብቻዬን ዓለምን ትቼ መንኜ እኖራለሁ በሚል ወደዚህ መተው ማለት ነው። እቺን ቤተክርስቲያን እንግዲህ እሳቸው በ1733 ዓመተ ምህረት መስርተዋታል ማለት ነው። ታዲያ ሲመሰረቷት እቺን ቤተክርስቲያን 1000 ግንበኞች እየገነቡ 500ዎቹ ደግሞ ቆመው እየተመለከቱ ስህተቶችን ይጠቁሙ ነበር ማለት ነው። ታዲያ ለዚህ ቤተክርስቲያን እሳቸው እቴጌ ምንትዋብ በጣም ለቤተክርስቲያኗ ወይም ደግሞ ለእመቤታችን ለቅድስት ድንግል ማርያም በጣም ክብር የነበራቸው መሆኑን እመቤታችን ቅድስት ድንግል ማርያምን በጣም ይወዷት እንደነበረ የሚታወቀው ቤተክርስቲያኗን ሲሰሯት ጣራዋን ሙሉውን የሚታያችሁ ጣራውን ሙሉውን የሰሩት የነበረ በወርቅና በብር ነበር ማለት ነው። ታዲያ በወርቅና በብር ሲሰሩ እሳቸው ወርቅና ብር እንዲያውም ቢያንሳቸው ከእሳቸው ካወጡት ወርቅና ብር እንኳን በልጦ ቢገኝ ሳይሞላላቸው ቢቀር ማለት ነው ማስጌጫው የራሳቸውን ጌጣቸውን ሁሉ እያወጡ ማለት ነው ለቤተክርስቲያኗ ማስጌጫ ሰጥተው ነበር ማለት ነው። ታዲያ ይህን ቤተክርስቲያን እንግዲህ ሲሰሩ ረጅም ዓመታት ወስዷል ማለት ነው። ቤተክርስቲያኗን በሚሰሩበት ሰዓት እንግዲህ ያው የተለያዩ እንቁላል ቅርጾች አሉ በዙሪያው ማለት ነው። የተለያዩ በእንቁላል ቅርጽ የተሰሩ ቤቶች አሉ። ታዲያ እነዚህ ቤቶች እንግዲህ የራሳቸው ምክንያት ነበራቸው ሲሰሩ ማለት ነው። የተሰሩበት ምክንያትም ባህታውያን ሲመጡ፣ ሌሎች አገልጋዮችም ሲመጡ፣ ሌላም የተለያዩ ሰዎች ሲመጡ የሚያርፉበት ቦታ ማለት ነው። አንዱም ደግሞ ለሳቸው ለንግስቲቱ ለእቴጌዋ ጸሎት የሚያደርጉበት ነበር ማለት ነው። እና የተለያዩ ፊት ለፊት የምትመለከቷቸው ብዙ አይነት የቤት አይነቶች አሉ። ስለዚህ አሁን ወደ ሙዚየሙ ነው መወስዳችሁ። ሙዚየሙን እኔና እንቀጥላለን ሌላውን ማለት ነው። አብራችሁን ቆዩ። እንግዲህ ከዚህ አካባቢ የምትመለከቷቸው የብራና መጽሐፍት ናቸው። ከላይ ነገረ ማርያም አለ። ከዚህ ደግሞ ማህሌተ ጽጌ በብራና የተጻፉ ጥንታውያን መጽሐፍት ናቸው ማለት ነው። የሚገለገሉባቸው የነበሩ ማለት ነው። ከዚህም እንደምትመለከቱት የብራና መጽሐፍት አሉ። እንዲሁ ከታች ደግሞ ሻንጣዎች ናቸው። ከቆዳ የተሰሩ ሻንጣዎች ናቸው። በእቴጌይቱ ጊዜ የሚጠቀሙበት የነበረ ማለት ነው። እንዲሁ ከዚህ አካባቢውን ደግሞ ያው አሉ የብራና መጽሐፍት ናቸው። ከዚህ ነገር ገድለ ሰማዕታት አለ። ከዚህኛው ደግሞ ከታች ታምረ መርቆሬዎስ ያው ታቦቱም ከዚህ እንደምታውቁ ስለሚገኝ ታምረ ገድለ መርቆሬዎስ አለ ማለት ነው። ከዚህ ከላይ ደግሞ ስንክሳር እንደምታዩት በጣም ግዙፍ ናቸው። የድሮ ብራና ስለሆኑ ትልልቅ ናቸው። ከታችም እንደምትመለከቱት ሃይማኖተ አበው ደግሞ እንዲሁ በብራና የተጻፈ አለ ማለት ነው። በዚህኛው ደግሞ ስንመለከት ከላይ ማር ትሬዛ የሚባለው ጥሬ ብሩ የሚመዘንበት የነበረ ሚዛን ይገኛል ከላይ። ከታች የብራና 40 ወንጌል ወይም አራቱ ወንጌላት የብራና መጽሐፍ ደግሞ ይገኛል። ከዚህም ደግሞ ያው ሲኖዶስ ይገኛል። ግንዘት በብራና የተጻፉ በ1682 ከብራና የተጻፈ ነው ይላል ግንዘቱ። ዕፀ መስቀል አለ እዚህ።
ከዚህ ደግሞ የቅዱስ ያሬድ የዜማ መጽሐፍት ማለት ነው። ቅዱስ ያሬድ የደረሳቸው የዜማ መጽሐፍት አሉ በጣም የሚያምረው እና እንደምትመለከቱት ነው። እዚህ ደግሞ የመጾር መስቀል አለ። ከዚህ የብራና መጽሐፍቶች እንዲሁ አሉ። የሰማ ጠጫ ነው የሚለው ታች ያለው። እዚህም የሰማ ጠጫ አለ። ከላይ ደግሞ ታምረ ኢየሱስ 1950 ላይ የተጻፈ ማለት ነው። ግብረ ሕማማትም አለ። ከዚህ ደግሞ የምትመለከቱት የሐዋርያት 12 ሐዋርያት በወርቅና በብር ዝምዝም የተሰራ በጣም ነው የሚያምረው። ሞጣይት ማለት ነው። አሁን አባቶቻችን የሚያደርጉት አስተዳዳሪዎች ምናምን የሚያደርጉት ማለት ነው። እሺ እንቀጥላለን። ከዚህ ደግሞ ከበሮ አለ። በጣም በትልቁ ጥንታዊ ከበሮ አለ። እዚህ እንደዚሁ ደግሞ እዚህ ድሮ አባቶቻችን ነገስታቱ የሚጠቀሙበት የነበረ ነጋሪትም አለ። እዚህ እንደምትመለከቱት ያው እንግዲህ የነጋሪትና የከበሮ ስሪቱ እንደምታዩት ይለያያል። ከነጋሪት ክምብው ያለ ነው አሰራሩ ከድሮም። ይሄኛው ደግሞ ከበሮ ነው ማለት ነው። እዚህ ደግሞ አትሮንስ ይገኛል። ጥንታዊ አትሮንስ ነው። የእንጨት አገልግል አለ። እዚህ በእንጨት ሙሉ ማለት ነው። ይሁ እንግዲህ ያቀራረጹ እንዴት እንደሆነ በጣም ነው የሚገርመው። ከእንጨት እንደዚህ ተቀርጾ የተሰራ አገልግል ማለት ነው። ከዚህ ደግሞ ንግስቲቱ እቴጌ ምንትዋብ ለዚች ቤተክርስቲያን መሰረት የሆኑ እናት ናቸው። እሳቸው እንግዲህ ያው ቅድም እንደተናገርኩት እቴጌ ምንትዋብ ካሰሯቸው ናርጋ ስላሴና እዚህ ብቸኛዋ ቤተክርስቲያን ከጎንደር ከ44ቱ አንዷ ከሆኑት የሷ መነሻ የሆኑ እናት ናቸው እቴጌ ምንትዋብ። የእሳቸው ማረፊያ አልጋ ነው እንግዲህ በጣም ትልቅ ነው። ከታች ልጆቿ ነበር የሚያርፉበት፣ ከላይ ደግሞ ንግስቲቱ ነበር የሚተኙበት ማለት ነው። ከዚህ ደግሞ በጣም ውብ የሆነ ያማረ የድሮ ጥንታዊ ስዕል የቅዱስ መርቆሬዎስ የሰማይቱ ስዕል አለ። እንደነገርኳችሁ የሰማይቱ ጽላት እዚህም ስላለ ያው ለዛም ነው እንግዲህ የሰማይቱ መጽሐፉም ገድሉም ስዕሉም የሚገኝ ማለት ነው። ከዚህ ደግሞ እመቤታችን ቅድስት ድንግል ማርያም ስለ አድህኖ በጣም ጥንታዊት ነች። በጣም ነው የምታምረውና እዚህ እመቤታችን ስዕል አለ። እዚህ ቀጥሎም የጌታችን የመድኃኒታችን የኢየሱስ ክርስቶስ ስነ ስቅለቱ መታሰቢያ ስዕል ጥንታዊ አለ እንዲሁ ማለት ነው። ከዚህ ደግሞ ያው በታሪክ እንደምናገኘው እቴጌ ምንትዋብ እንግዲህ ከአጼ በካፋ ጀምሮ በአጼ ኢያሱ በልጃቸው በቋረኛው ከዛም ቀጥሎ በልጅ ልጃቸው በኢዮአስ ጊዜ አብረው እንደ መሪነት የሚቆጠሩ ንግስት ስለነበሩ አሁንም ከዚህ ደግሞ አጽማቸው የልጃቸው የቋረኛው ኢያሱ የልጅ ልጃቸው የኢዮአስ እና የእሳቸው የሶስታቸው አጽም የሚገኝበት ሳጥን ጥንታዊ ሳጥን ነው። ይሄን ይመስላል እንግዲህ የሙዚየሙን በተመለከተ ያው እንደተመለከታችሁት ይሄን ይመስላል። ከላይ የቤተ ክርስቲያኑ የሙዚየሙ አሰራር እንደምታዩት በጣም ጥንታውያን በሆኑ የዋንዛ እና የወይራ ግማርዳ ደንበቃ የሚባሉ በጣም ጠንካራ የሚባሉ ከብረት ያልተናነሱ እንጨቶች ናቸው የተሰራበት። ደግሞ የምትመለከቷቸው ቀንዶች አሉ። ምናልባት ጨለም ስላለ ላይታይ ይችላል። ቀንዶች አሉና ቀንዶቹ ድሮ ነገስታቱ እንዲሁ ጌጣጌጣቸውን የሚያስቀምጡበት የሚያንጠለጥሉባቸው ነበሩ። ከዛም እንደነገርኳችሁ ቅድም ከቤተ ክርስቲያኗ ጀምሮ እስከነዚህ ሁሉም ዙሪያውን የተሰሩት አጠቃላይ ሁሉም ነገሮች የተሰሩበት ከእንቁላል ስንዴ ዱቄት ኖራና ከአሸዋ ጋር ተደባልቆ ማለት ነው በተወካ እንትን ነው የተሰሩት ግንቡ ማለት ነውና ይሄን ይመስላል። በጣም ነው የሚያምረው። ናች አሁን ሙዚየም ሆና ያገኘናት የተመለከትናት ማለት ነው ቤተ መቅደስ እንደነበረች ነው እንግዲህ የሚነግሩን። ቤተ ክርስቲያኗን ከሰሩ በኋላ ግን ወደዛ ወስደው እቺን ዕቃ ቤት አድርገው ተጠቅመውባታል ማለት ነው። አሁን ደግሞ በሙዚየምነት እያገለገለች ትገኛለች ማለት ነው። እንግዲህ እንደተመለከታችሁት ያው ሙዚየሙ እንዳያችሁት ነው። በጣም ነው የሚያምረው። የተለያዩ ቅርሳ ቅርሶች አሉበት። ያው ለቅርሱ ደህንነት ጥበቃ ደግሞ ያስፈልገዋል በመልእክቴን ከወዲሁ ማሳሰብ ፈልጋለሁ። እንደምትመለከቷቸው ዛፎች ራሱ ጥንታዊነቱን የሚናገሩ ናቸው። በጣም ጸጥ ያለ ለጸሎት ምቹ ቦታ ነው። ከ44ቱ አብያተ ክርስቲያናት አንዱና ታሪካዊ ቦታ ጸጥ ያለ ነው። በጣም ነው ደስ የሚለው። ስለዚህ ያው እንደተመለከታችሁት እንግዲህ ቤተክርስቲያኗ ስትሰራ ከመጀመሪያው ያው በዚህ በአማረ መልኩ ነበር የተሰራችው። ቤተክርስቲያኗ ታዲያ ስትሰራ ንግስቲቱ በጣም ብዙ ነገር ነው ያወጡት። ለእመቤታችን ያላቸውን ፍቅር በመግለጽ ያላደረጉት ነገር የለም። ወርቅ የሚገርማችሁ ከሰጡት ካላቸው ንብረት ወርቅ ሁሉ በላይ ጌጣጌጣቸውን ሁሉ ማለት ነው የአንገታቸውን የእጃቸውን ይሄ ዘውዳቸውን ሁሉ ማለት ነው ሰጥተው ተሰርቶ እንደነገርኳችሁ ቅድም ኮርኒሱ በዛ መልኩ ነበር የተሰራው በወርቅና በብር ማለት ነው። ታዲያ ኮርኒሱ ተሰርቶ ቀይ ግምጃ ነው ያለበሱት። ታዲያ ሰው ሲመለከተው ቡግ በቃ እሳት የሆነ የሚነድ እሳት ነበር የሚመስለው ማለት ነው። ታዲያ
ስሙም ከዛ ነው የመጣ ይባላል። ደብረ ፀሐይ የሚባለው ማለት ነው። ብርሃን በጣም የበዛበት ስለነበረ ደብረ ፀሐይ ቁስቋም የሚል ስም ተሰጥቷታል ማለት ነው። ታዲያ ይህን ሁሉ ካደረጉ በኋላ ንግስቲቱ ስራውን ሰርተው ሲጨርሱ ጳጳሱ አባ ክርስቶዶስ የሚባሉት ጳጳስ ናቸው። በሳቸው ቡራኬ ሮብዓም የሚባሉ ሊቅ ነበሩ። ሮብዓም ማለት እንግዲህ ስለ ሮብዓም ትንሽ ብላችሁ ከጎጃም መርጦ ለማርያም የተወለዱ የቀለም ቀንድ የተባሉ በጣም ሊቅ ናቸው። ትምህርት ሲማሩ በጣም ይደነግጡባቸው ነበረ። መምህሩም ይሁን ተማሪዎች ማለት ነው። በጣም ንቁ ነበሩ። የመቀበል አቅማቸው በጣም ከፍተኛ ስለነበረ ማለት ነው። ከዛ በኋላ እንግዲህ እሳቸው ከጎጃም መጥተው ጎንደር እየተማሩ በነበረበት ሰዓት ከዛ በኋላ ትምህርታቸውን አጠቃለው ደቀ መዛሙርታቸውን ይዘው ወደ ጎጃም ወደ መርጡ ለማርያም በሚሄዱበት ሰዓት ከዛ ያሉ ሊቃውንት፣ ምእመናን፣ ሁሉም አገልጋዮችና የአካባቢው ሰው ከከተማው ወጥተው ከመንደሩ ከሰፈሩ ወጥተው በእልልታ በእምቢልታ በእንክብካቤ ነበር የተቀበሏቸው እሳቸውን አክብረው ማለት ነው። እሳቸውን አክብረው ተቀብለው ለአንድ ወር ያክል ሲዘመር ሲመሰገን ሲበላ ሲጠጣ ከተቆየ በኋላ አንድ ወር ከቆዩ በኋላ እሳቸው ሌሎቹም ያው አገልጋዮች፣ ካህናት፣ ሊቃውንትና የሥራ ሰዎች ስለነበሩ ወር ከቆዩ በኋላ እሳቸውን ጥለዋቸው ይሄዳሉ ማለት ነው። ከዛ በኋላ ጥለዋቸው ከሄዱ በኋላ እሳቸው ከቀለም ከቃል እግዚአብሔር ውጪ ሌላ እንደዚህ መስራትም ርስት ጉልት አስቀምጠውላቸው ነበር የሄዱት። ግን ያም ቢሆን እንኳን እሳቸው ከቃል እግዚአብሔር ጋር ነው ግንኙነታቸውና ስራ መስራት ብዙ አልቻሉም ነበርና ተቸገሩ። ሲቸግራቸው እመቤቴ ሆይ እንዴት እንደው ምንድነው የምታደርጊኝ? እኔ ቸግሮኛልና ረሃብ እንኳን እየቀጣይ ነው ብለው ሲያለቅሱ ለእመቤታችን ምንድነው ያለቻቸው? እሳቸውን አንተ ቦታ ወደ ጎንደር ነው። ጎንደር ንግስቲቱ እቴጌ ምንትዋብ ሰርታ የጨረሰቻት ቤተክርስቲያን አለች እና እሷን ቤተክርስቲያን የሚያስተዳድራት ሰው ትፈልጋለች እና ለዛች ቤተክርስቲያን ደግሞ አንተ ነው የምትገባና ሂድ ትላቸዋለች ማለት ነው። ታዲያ እመቤታችን ስትነግራቸው ሳይውሉ ሳያዱ ወዲያውኑ ወደ ጎንደር ይመጣሉ። እመቤቲቱም ንግስቲቱም ቤተክርስቲያኗን ሰርተው ጨርሰው አለቃ የሚሆናት ጠንካራ ሰው እየፈለጉ ነበር እሳቸው። ከዛ በኋላ ልክ ሲፈልጉ ንግስቲቱ እንግዲህ እቴጌ ምንትዋብ መልከኛ ሰው ይፈልጋሉ ይባል ነበር። መልከኛ ሰው ይወዳሉ ነበር የሚባለውና ከዛ በጣም የተማረ አራቱን ጉባኤ የሚያውቅና መልከኛ የሆነ ሰው ሲሉ የጎንደር ሊቃውንትም ሮብዓም የሚባሉት ይደርሳሉ ማለት ነው ከጎጃም። እሳቸው ሲመጡ የጎንደር ሊቃውንትም በቃ ለእመቤታችን ለዚች ቤተክርስቲያን የሚሆኑን እሳቸው ናቸው፣ ስለዚህ እሳቸው መሾም አለባቸው ብለው ለንግስቲቱ ያቀርቧቸዋል። ንግስቲቱ ደግሞ እሳቸውን ሲያዩዋቸው ወደዷቸው ማለት ነው። ከዛ ተሾሙ። ከዛ በኋላ በጣም በክብር ለቤተክርስቲያን ለእመቤታችን በጣም ፍቅር የነበራቸው ንግስት ስለነበሩ እሳቸው ሮብዓምን ከንጉስ በላይ ነበር የሚያዩቸው የሚቆጥሯቸው ይባላልና ከዛ እሳቸው ቤተክርስቲያኗን ለመጀመሪያ ጊዜ መላከ ፀሐይ ሮብዓም ተብለው እሳቸው ቤተክርስቲያኗን በአስተዳዳሪነት ሲያገለግሉ ቆዩ ማለት ነው። እና እሳቸው እንግዲህ ይህን ካደረጉ በኋላ ከዚህ ላይ እንደምትመለከቱት 4 ማዕዘን ቤት አለ። ይሄ ቤት እንግዲህ ንግስቲቱ በጣም ጎንደር እንግዲህ ሲነሳ የጎንደር ሴቶች ባለሙያ ናቸው ይባላል። ያ ሙያ ደግሞ የመጣው ከንግስቲቱ ከእቴጌ ምንትዋብ ነው ይባላል። እቴጌ ምንትዋብ እንግዲህ ከዚህ 4 ማዕዘን ቦታ ላይ ማሰልጠኛ ነበረ ይባላል። የፈትልና የሴትነት በቃ ጠቅላላ አሁን ለምሳሌ የዶሮ መበለት የተማሩት ሴቶች ከእቴጌ ምንትዋብ ነው ይባላልና ለመጀመሪያ ጊዜ ዶሮ መበለት ጎንደር ላይ በእቴጌ ምንትዋብ እንደተጀመረ ይነገራል ማለት ነው። እዚህ አካባቢ ደግሞ የምትመለከቷቸው ፍርስራሾች አሉ። እዚህ ያሉት ፍርስራሾች እነዚህ ማለት ነው። ታዲያ እነዚህም ያው እንደምትመለከቷቸው እንግዲህ የተለያዩ የንግስቲቱ ማረፊያዎች ከዚህ አካባቢ አሉ። እነዚህ እንግዲህ ፈራርሰዋል። ያው እንደምትመለከቱት በጣም ፍርስራሾቹ ነው የሚታዩት ማለት ነው። በጣም ነው የሚያምረው። ይሄ ቤት እንግዲህ ተመልከቱት። ይሄ አዳራሽ ነው እንግዲህ በቃ ንግስቲቱ እቴጌ ምንትዋብ በዚህ ቦታ ላይ እንግዲህ የምግብ አዳራሽ አዘጋጅተው ነበረ ከታች። በነገራችን ላይ ቅድሚያ ያዩት ስነ ህንጻውን ማለት ነው። ይሄ የተሰሩት መስቀሎች እዩዋቸው። ይሄ የጎንደር መስቀል ይሉታል። የጎንደር መስቀል ወይም በጎንደር የተለመደ የመስቀል ቅርጽ ነው የሚባለው። ይሄ ያው እንደምትመለከቱት መስቀል አለ። ከላይ ያንበሳ እንትኖች አሉ። የዝሆን ያንበሳ ምስል የሚመስሉ ነገሮች አሉ። እና ይሄ የተሰራበት ምክንያት እንደውም ተብሎ የሚታሰበው የሰማዩን ስልጣን ለመግለጽ ነውም ተብሎ ይነገራል ማለት ነው። ታዲያ እንግዲህ በዚህ አዳራሽ ውስጥ
ሊቃውንቱን ሰብስበው ይመግቡ ነበር። እሳቸው በጣም ያው የቤተ ክርስቲያንን ሰው በጣም ይወዱ ነበር። ቅድም እንደነገርኳችሁ በጣም ለቤተ ክርስቲያን ክብር አላቸው። ሊቃውንትን በጣም ነበር የሚያቀርቡ። እንዲያውም አንድ ጊዜ ምን አደረጉ ይባላል፣ ሊቃውንትን ሰብስበው ማለት ወደ ሊቃውንት ከመኳንንቱ ወደ ሊቃውንት ያደሉ ስለነበረ መኳንንቱና ወይዛዝርቱ ያሟቸው ነበር። ለምን እንደዚህ ያደርጋሉ? መኳንንቱና ወይዛዝርቱ በጣም ያሟቸው ነበርና ለምን እንደዚህ ያደርጋሉ? ለምንድነው ከኛ ከመኳንንቱ ወደ ሊቃውንቱ የሚያዘነብሉት ለምንድነው እያሉ ይተቿቸው ነበርና ከዛ በኋላ ምንድነው ያደረጉት ለመፈተሽ እሳቸውም ይሄን ነገር ሲረዱ ጉድጓድ ያስቆፈሩና ቅል ከስር ያስገባሉ ማለት ነው፣ አንዲት ቅል። ከዛ በኋላ ያችን ቅል እንዴት ነው የምትወጣው ብለው መኳንንቱን ይጠይቋቸዋል ይባላል። መኳንንቱም ያችን ቅል ለማውጣት እንደዚህ ቢይዙ የማይወጣ ነገር የማይደርሱ ሆኑ። እንትን አጡ ማለት ነው። ይሄ ምንድነው መፍትሄውን አጡት። ከዛ በኋላ ሊቃውንቱን ሰበሰቡና ችቅል እንዴት ነው የምትወጣው ብለው ይጠይቋቸዋል ማለት ነው። ከዛ ሊቃውንቱ ምንድነው ያደረጉት ጉድጓድ ውስጥ ወይዛዝርቱ እያመጡ ውሃ ይሞሉበት አሏቸው ይባላል። ከዛ ወይዛዝርቱ ውሃ እያመጡ ይሞሉበታል። ልክ ውሃውን ሲሞሉት ቅሏ ወደ ላይ ሰፈፈች ማለት ነው፣ ወጣችና ያን አይተው መኳንንቱ እውነት ነው ፍርዳቸውን ወደ ሊቃውንቱ ቢያዘነብሉም አሏቸው ተብሎ ይነገራል። ከዛም ይሄ እንደምትመለከቱት ከታች አዳራሽ ነው። ይሄ ፈራርሶ የምታዩት ውስጡ አዳራሽ ነበረ። ይሄ አዳራሽ እንግዲህ አገልግሎቱ የነበረ በሰዓቱ ሊቃውንቱን እየሰበሰቡ ጠጅና ቁርጥ የሚበላበት ቦታ ነው የነበረ። ይሄ በነገራችን ላይ እቴጌ ምንትዋብ በጣም ክብር ያላቸው ናቸው ብያቸዋለሁ። ለሊቃውንት፣ ለቤተ ክርስቲያን፣ ለቤተ ክህነት ታናናሽ ተማሪዎች እንኳን ሳይቀሩ ለቁጥር ተማሪዎች እንጀራ ከወጥ ጋር፣ ለዜማ ተማሪዎች እንጀራ ከወጥ ጋር ጠላ ጨምረው፣ መጽሐፍ ተማሪዎች ለቅኔ ተማሪዎች ደግሞ እንጀራ ከወጥ ጋር በጠጅ ምናምን እያደረጉ የሚሰጡ ናቸው፣ እንደየደረጃቸው ማለት ነውና በጣም ቦታ የሚሰጡ ሰው ነበሩ ለአብነት ትምህርት ቤት ማለት ነው። እና ከዚህ ሊቃውንቱን ሰብስበው ሲመግቡ ዛሬ ሊቃውንቱን መፈተን አለብኝ፣ ሁሌ እነሱ እያሸነፉኝ ነውና ዛሬ ግን እኔ ማሸነፍ አለብኝ እነሱን ብለው ሊቃውንቱን ሰብስበው ምግብ አቀርበው ጠጁ ቀርበው ይጠጣሉ ማለት ነው። ከዛ ሁሉን አዘጉባቸው በሩን ማለት ነው። ከዛ ሽንት መሽናት አልቻሉም፣ ዝም ብለው ይመገባሉ። ሽንት ሲመጣ በጣም ይቸገራሉ ማለት ነው ሊቃውንቱ። ከዛ አንድ ኤልያስ የሚባል ደፍተራ ነውና ሜቴ 500 እና 500 ስንት ነው ይላቸዋል ቀርበው ማለት ነው። እሳቸውም ሽናዋ ብለው ሲመልሱ እዛ ወደ ሊቃውንቱ ዙሮ ያ ደፍተራውም ሽናዋ አሉ፣ ሽናዋ ብለዋልና ስለዚህ እንግዲህ የዋቁበት አይነት ነገር አሉ ይባላልና እቴጌ ምንትዋብ ያው ታሪካቸው በጣም ሰፊና ረጅም ነው። እንግዲህ ከቤተክርስቲያን ከሰሩት ነገስታት የጎንደር ነገስታት በሴት እሳቸው ነው የሚታወቁት። ይችን ቤተክርስቲያን በዚህ መልኩ አስጊጠው አሳምረው ሰርተዋል። ከዛም በተጨማሪ ናርጋ ስላሴ ጣና ላይ ያለውንም እንዲሁ ሰርተዋል ማለት ነው ንግስቲቱ። ቤተክርስቲያኗን እንግዲህ ቅድም እንደነገርኳችሁ ሰርተው ከጨረሱ በኋላ 200 ደፍተራዎች 50 ወታደሮች 50 ካህናት ዲያቆናት አድርገው ሹመው ቤተክርስቲያኗን ያስገለግሏት ነበር። ለነዛ ለእያንዳንዱ ያው ደሞዝ እየከፈሉ እየሰጡ ማለት ነው። እና በዛ መልኩ ቤተክርስቲያኗን አስጊጠዋት ነበረ የነበረው። ከዛ በኋላም ቤተክርስቲያኗ በድርቡሽ ጊዜ ተቃጥላ ብዙ ነገር ደረሰባት። ከዛ በኋላ እንደዛ ከደረሰባት በኋላ አጼ ኃይለ ሥላሴ አንድ ጊዜ አድሰዋት ነበረ። ግን አድሰዋት ከቆዩ በኋላ ምሳቸው ትንሽ ያው ረጅም ጊዜ ሲቆይ እያፈሰሰ ያለ ምናምን ትንሽ ሲያስቸግር ከዛ አጼ ኃይለ ሥላሴ ካደሱት በኋላ አሁን እንደገና በቅርቡ ደግሞ ቤተክርስቲያኗ በዚህ መልኩ ቅርስነቱን ሳይለቅ በዚህ መልኩ አምራ ተውባ ተሰርታለች ማለት ነው። ይሄኛው ኦልሞስት አንድ ራሱን የቻለ ግቢ ነው እዚህ ያለው። እዚህኛው የምትመለከቱት አንድ ራሱን የቻለ ግቢ ነው። በዛኛው ደግሞ የቤተክርስቲያኗ ራሷን የቻለ ግቢ ለብቻዋ ነው። የሚገርማችሁ ቅድም እንደነገርኳችሁ ወደ 9 አካባቢ ይመስለኛል እንትኖች አሉ እንቁላል ቅርጾች የተሰሩ ዙሪያውን ማለት ነው ባጥሩ። ከዛ ከእንቁላል ቅርጾቹ አንዱን ጄምስ ብሩስ 7 ዓመት የተቀመጠበት ነው። ሌላዎቹን ደግሞ ጄምስ ብሩስ ማለት ስኮትላንዳዊ የታሪክ አጥኚው ማለት ነው 7 ዓመት የተቀመጠበት ነው። ከዛ በኋላ ሌሎቹ ደግሞ ሌላ ቡሞቹን ደግሞ አንዷን ንግስቲቱ ጸሎት የሚያደርጉባት፣ ሌሎቹ ደግሞ መነኮሳትና የተለያዩ አባቶች ሲመጡ የሚያርፉባቸው ናቸው ማለት ነው። ከዛ በኋላም እንግዲህ እቴጌይቱ ይህን ሁሉ ስራ ከሰሩ በኋላ ይህን ሁሉ አገልግሎት ከፈጸሙ በኋላ እሳቸው እንግዲህ መጨረሻ ላይ በ1765
በ1698 ነበር የተወለዱት። በ1765 አረፉ ማለት ነው። እንግዲህ የንግስቲቱ ታሪክ ይህን ይመስላል። ያው ሽናው አዳራሽ ይሄ ነው እንግዲህ በዚሁ ናችሁም ስትመለከቱት በጣም ነው የሚያምረው። በጣም ሰፊ ነው በነገራችን ላይ ወደዛ ሁሉ ረጅም ነው ቦታው። እዚህ ላይ የምትመለከቱት የእመቤታችን የቅድስት ድንግል ማርያም የዚች የቤተክርስቲያኑ የደብረ ፀሐይ ቁስቋም ቤተልሔም ነው ማለት ነው። ቤተልሔሙ እንኳን ራሱ እንደምትመለከቱት ጥንታዊና በድሮ የተሰራ ወይም በእነዚህ በምትመለከቷቸው በዶም ቅርጾች አይነት የተሰራ ነው ቤተልሔሙ እና ቤተልሔሙ ይህን ይመስላል። ቤተክርስቲያኗ ደግሞ ያው እንደምትመለከቷት ቀድም እንደገለጽኩላችሁ ያው ቅርሷን ጠብቃ በዚህ መልኩ ነው ያለችው። በጣም ነው የምታምረው። በሮቿ ራሱ በድሮ በጥንቱ አይነት ከጣውላ የተሰሩ በሮች ናቸው። ከላይ እንደምትመለከቱት ኮርኒሱ በጣም ውበት አለው። ኮርኒሱ ራሱ ያው ቀይ ግምጃ የተጠመጠመው ድሮ ንግስቲቱ ሲሰሩት እንደነገርኳችሁ በወርቅና በብር ካስጌጡት በኋላ ሙሉን ላዩን በቀይ ግምጃ ሸፍነው ስለነበረ እሱን ለማስታወስ ነው። እንግዲህ በዚህ ቤተክርስቲያን ውስጥ አሁን ላይ ያው የቅዳሴ የቅኔ ያቋቋምና የድጓ አራቱም ጉባኤ ቤቶች ድሮም እሳቸው ሲመሰረቱት የአራት ጉባኤ ቤት አድርገው ስለነበረ የመሰረቱት አሁንም ቢሆን እነሱ ጉባኤ ቤቶች እንደቀጠሉ ነው የሚገኙት በዚህ ቤተክርስቲያን ውስጥ። ሌላው ያው ቅዱስ መርቆሬዎስ ጽላት ያው እንዳለ ከዚህ በፊትም ነግሬያችኋለሁ እና የቅዱስ መርቆሬዎስ ጽላት አሁንም ቢሆን ጽላቱ በጣም ተአምር እየሰራ ታሪክ እያደረገ ጸበል ታላቅ ጸበል አይነ ስውራን ህሙማን አድኑም የተባሉ በተለያዩ በሽታ ውስጥ የሚኖሩ ህሙማን ሁሉ የተፈወሱበት ታሪካዊ ጸበልም እዚህ ይገኛል። አሁን ቤተክርስቲያኗ ቅርሶች አሉ እነሱን እየጎበኙ እነሱንና በጸበሉ ገቢ ነው ማለት ነው አሁን የሚተዳደሩት ሊቃውንቱ ማለት ነው። ደብረ ፀሐይ ቁስቋም እንግዲህ ይህን ትመስላለች። እሺ እንግዲህ ውድ ቤተሰቦቻችን ያው የዛሬው ጉብኝታችን ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ ማለት ነው። አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሰንብቱልን። መልካም ጊዜ